በጠበላቸው የአእምሮ እድገት ውስንነት ያለባቸው ሕፃናትን የሚፈውሱ ከጠበላቸው ለጠጣና ለተጠመቀ አእምሮን ብሩህ አድርገው ጥበብና ዕውቀትን የሚገልጹ የቤተ መቅደሳቸው ጣሪያ ክፍት ሆኖ ሳለ ዝናብ የማይገባበት ቁመቱ 60 ክንድ የሆነ የገዳማቸው ጠባቂ ዘንዶ በየዓመቱ የስቅለት ቀን ቅኔ ማህሌት ገብቶ በአምደ ወርቁ ላይ ተጠምጥሞ እንደ ሰው ሲሰግድ የሚውልበትና ይሄ ሁሉ ድንቅ ተአምር የሚደረግበት በስማቸው የሚጠራ አስደናቂ ገዳም ያላቸው ስምህን የጠራ መታሰቢያህን ያደረገ በጸሎት የተማጸነ እስከ 25 ትውልድ ድረስ እምርልሃለሁ ብሎ ጌታችን ታላቅ ቃል ኪዳንን የሰጣቸው መናፍቃንን ተከራክረው በመርታታቸው ኢትዮጵያዊ ቄርሎስ የተባሉ በዜማ ድርሰቶቻቸው ዳግማዊ ቅዱስ ያሬድ ተብለው የሚጠሩ እግዚአብሔር የፈቀደው ቀን እስኪደርስ ዕውቀት ተከልክሎባቸው እመቤታችንን እየተማጸኑ ቆይተው ጊዜው ሲደርስ እመቤታችን ጥበብና ዕውቀትን የሚገልጽ ጽዋ ልቦናን አጠጥታቸው መጽሐፈ ሰዓታትን መልክዓ ሕማማትንና አርጋኖንን የመሳሰሉ ብዙ ድርሰቶችን የደረሱ ደቀ መዛሙርትን እያስተማሩ ቤተክርስቲያንን በጥዑም ያሬዳዊ የመላእክት ምስጋና ያስጌጧትና ጽኑ ተጋድሎን የተጋደሉ ሊቅነትን ከቅድስና አስተባብረው ይዘው የተገኙ የእመቤታችን ወዳጅ ዳግማዊ ቄርሎስ አባ ጊዮርጊስ ዘጋስጫ ዛሬ ሐምሌ 7 ቀን የተወለዱበትና ከተወለዱ 60 ዓመት ሲሆናቸው ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ገዳማቸው ደብረ ባህሪ ቅዱስ አባ ጊዮርጊስ ዘጋስጫ ወአቡነ በጸሎተ ሚካኤል ገዳም ደቡብ ወሎ ውስጥ ከከለላ በ45 ኪሎ ሜትር ርቀት ላይ ይገኛል። ወሎ ክፍለ ሀገር ቦረና ወራጃ ከላላ ወረዳ በ052 ጋስጫ ቀበሌ ገበሬ ማህበር ነው። ጎረቤት ከሆነችው ደብረ ሲና ወረዳ ርዕሰ ከተማ ከወግዲ እስከ ገዳሙ ድረስ ያለው ርቀት ልብና ሳምባ አቅምና ጉልበት የሚፈትን አቀበት ቁልቁለትና ጢሻ የበዛበት አስቸጋሪ የሆነ ከ14 ኪሎ ሜትር ያላነሰ የእግር መንገድ ሲኖረው ይህንን ለመጓዝ ከ6 ሰዓት በላይ ጊዜ ይወስዳል። ገዳሙ የሚገኝበት ቦታ በተፈጥሮ እጅግ የሚደንቅና አስገራሚ የሆነ ዙሪያውን ክብ ሆኖ የተጠረበ የሚመስል ነጭ ገደል ካለው ከፍተኛ ቦታ ላይ ነው። ወደ ገዳሙ ለመሄድ የሚያስችለው ጠባብ የሆነች አንድ አስቸጋሪ የተፈጥሮ መንገድ ብቻ ሲሆን ከገደሉ በምዕራብ በኩል ይገኛል። የመንገዱ አፈጣጠር ገደሉን እየከፈለ እንደ መሰላል በእንጨት እየተረበረበ የተሰራ ሲሆን የመንገዱ ግማሽ 45 ሜትር ያህል በዚሁ መሰላል መሰል አሰራር የተሰራ ሆኖ መሰላሉ መንገድ እንዳለቀ በሳንቃ የተገጠመ በር ተሰርቶ ይታያል። ይህም በውስጥ በኩል ሌሊቱን ተቆልፎ ቀን ቀን ብቻ የሚከፈት ነው። ከዚህ በኋላ ያለው ቀሪው ግማሽ መንገድ በእንጨት ተረብርቦ የተሰራ ሲሆን ወደ ሽቅብ አንጋጦ ሲመለከቱት በግራ በኩል ያለው ገደል ቁመት እስከ 30 ሜትር ያህል ሲሆን መንገዱ ከገደሉ ተፈልፍሎ በአንድ ጊዜ አንድ ሰው ብቻ ማሳለፍ የሚያስችል ጠባብ መንገድ ነው። በጠቅላላው 90 ሜትር የሚሆነው መንገድ እንደወጡ የገዳሙ ሜዳማ ስፍራ ይታያል። ይህ ሜዳማ መንገድ እንደጀመሩ በቀኝ በኩል አንድ ከሳር ክዳን በአራት ማዕዘን ቅርጽ የተሰራች አነስተኛ ቤት ትታያለች። አገልግሎቷም የገዳሙን ደህንነት ለመጠበቅ የሚሰማሩ ዘብ ጠባቂዎች ማረፊያ ናት። ይህንን እንዳለፉ በዚሁ ሜዳማ በሆነ ቦታ ላይ በአጥር የተከፈሉ የመኖሪያ ቤቶች አንድ ስፋት ያለው ከሳር ክዳን በአካባቢ ነዋሪዎች በጋራ ትብብር የተሰራ የእንግዳ ማረፊያ ይገኛል። የዚህ ገዳም ሜዳማው የቆዳ ስፋት ግማሽ ጋሻ ያህል ሲሆን ከአፋፉ አጠገብ ቆመው ቁልቁል ወደ መሬት ሲመለከቱ በመካከለኛ ከፍታ ላይ በሚበር አውሮፕላን ውስጥ ተቀምጦ ወደ መሬት ሲያዩ ያለውን ርቀት ያህል ይገመታል። ከእንግዳው ማረፊያ ቤት ወደ ምስራቅ የሚወስደውን መንገድ ተከትሎ ግራና ቀኝ የበቀሉትን የተፈጥሮ እጽዋቶች በዓይን እያማተሩ በውበታቸው እየተደሰቱ ትንሽ መንገድ ከተጓዙ በኋላ ወደ መጨረሻ ገደል አፋፍ ላይ ሲደርሱ ከገደሉ ተፈልፍሎ ቁልቁል የሚወስደው መንገድ በግምት 15 ሜትር የሚወስድ ሲሆን ከተጓዙ በኋላ ከአስደናቂው ገዳም በር ይደርሳሉ። ገዳሙ ከዋሻው ገደል ተፈልፍሎ ቁልቁል የተሰራና 2 በር ያለው ነው። አንደኛው ለወንዶች መግቢያ ሲሆን ሁለተኛው ግን ለሴቶች መግቢያ የተዘጋጀ ነው። በዚሁ በር ገብቶ ባለው የመጀመሪያው ክፍል ውስጥ ከዋሻው ተቀርጾ የወጣ 2 ምሰሶ ሲኖረው በ3 ረድፍ ለመቀመጫ ከዋሻው የተዘጋጁ ደረጃዎች አሉት። የተዋጣላቸውና የተመልካችን ዓይን የሚስቡ የአባ ጊዮርጊስና የእመቤታችን ማርያም ፎቶ ተሰቅሎ ይታያል። በዚሁ የመጀመሪያው የዋሻ ክፍል ውስጥ የሚወስደው የአገልግሎት ቅኔ ማህሌት መቆሚያ ሲሆን ወደ ውስጥና ሁለተኛው ክፍል የሚያስገቡ
ከእንጨት መዝጊያ የተሰራላቸው 3 በሮች አሉ። በግራ በኩል ያለው በር አንድ ወጥ በሆነ ቁመት 1.5 ሜትር ወርዱ 75 ሳንቲሜትር በሚሆን እንጨት ተገጥሟል። በስፋት በወርድና ወደ ላይ ባለው ከፍታ የተለየና ብልጫ ያለው ይሁን እንጂ እንደ መጀመሪያው ሁሉ ትልልቅ 2 የድንጋይ ምሰሶች አሉት። ወደ ውስጥ ለሚገባ ሰው በግራ በኩል ሳንቃ መዝጊያ የተገጠመ ሲሆን በራፎች ሲኖሩት በእነዚህ በሮች ብርሃን ከውጭ ወደ ውስጥ የሚገባ ሲሆን ወጥተው ሲሄዱ የተለያዩ ቅርጾችና መጠን ያላቸው የጸሎት ማድረጊያና አንደኛው ልዩ ዋሻ ሆኖ ይታያል። ይህን የምድር ውስጥ ገዳም የሰሩት የአባ ጊዮርጊስ ድርሰት የሚደረስበት ክፍል እንደሆነችና አሁን ግን ተጨማሪ ጸሎት ማድረጊያ መሆኗን ገልጸውልናል። ከዚህ የድርሰት ክፍል አለፍ ሲሉ ትንሽ መተላለፊያ መንገድ ግራና ቀኝ የሚያስኬድ ቦታ አለው። ወደ ቀኝ ሲመለከቱ ከዚህ ዋሻ አካል የተከፈለ የቤተልሔም አገልግሎት የሚሰጥ ክፍል ሲኖር አንድ በር ብቻ አለው። በግራ በኩል በርካታ ካብ መሰል ጥርብ ድንጋይ የተዘጋ ዋሻ አይተን አስጎብኚ መነኮሳትን እንዲያስረድን ስንጠይቅ በድሮ ጊዜ በዚሁ ገዳም ሲያገለግሉ ሕይወታቸው ያለፈ የመነኮሳት አጽም የተቀበረበት መሆኑን አስረዳ። በመጣንበት በር ተመልሰን ወደ ሁለተኛው ክፍል ስንገባ ቅድስት ክፍል በአንደኛው ምሰሶ በር ደስ የሚያሰኝ ቅርጽ በእብነ በረድ የተሰራ የጧፍና የሻማ መብራት ማስቀመጫ ተቀምጦ ይታያል። ይህም ለብዙ ዘመን አገልግሎት የሰጠ መሆኑን መልኩን በመመልከት ራሱ ይናገራል። በዚሁ ክፍል ውስጥ በምዕራብ በኩል ያለው ዋሻ ባለ 2 ረድፍ መደርደሪያ መሰል ተፈልፍሎ የተዘጋጀና በርካታ መጽሐፍ ተቀምጦበት ይታያል። ለምን የተዘጋጀ መሆኑን ስንጠይቅ በውስጡ በርካታ መነኮሳት አጽም የተቀበረበት መቃብር እንደነበር ካስረዱን። ፊት ለፊት ስንመለከት ረጅምና ጥሩ መልክ ያለው መጋረጃ ተጋርዶ ተመለከትን። መጋረጃው ሲገለጥ በር ያልተገጠመላቸው ከዋሻ ተፈልፍሎ የተቀረጹ 3 በሮች አሉ። እነዚህም ወደ 3ኛው ክፍል የሚያሳልፉ በሮች ናቸው። የቅዳሴ ክፍል። ይህ የመጨረሻው የቅዳሴ ክፍል ከሁሉም የተለየ ስፋትና ትልቅነት ሲኖረው ባለ 1 ምሰሶ ብቻ ነው። አባ ጊዮርጊስ ጽላት በዚሁ ክፍል ይገኛል። በዚህ ክፍል በደቡብ ምዕራብ አቅጣጫ ወይም ከውጭ ለሚገባ ሰው በቀኝ በኩል በግምት ከግድግዳው ቁመት 8 ሜትር ያህል ከፍ ብሎ አንድ የመስኮት ቅርጽ ያለው ክፍት ቦታ ይታያል። ውስጡ አነስተኛና ክብ መሰል ቅርጽ ያለው ነው። አገልግሎቱም ለዚሁ ገዳም ታቦት የሚውሉ የምስጢር ዕቃዎች በመሰላል እየወጡ የሚቀመጡበት ነው። ከድንጋይ የተዘጋጀ ገንዳ መሰል ቅርጽ ያለው በትልቁ ተሰርቶ ይታያል። ይህም በድሮ ዘመን የመነኮሳት አጽም ማስቀመጫ የነበረና ከላይ ክዳን ጭምር የነበረው ሲሆን አሁን ግን አጽሙ ተለቅሞ በሌላ ዋሻ የተቀበረ በመሆኑ አገልግሎት የሌለው መሆኑን ተገንዝበናል። ይህ የአባ ጊዮርጊስ ገዳም ጥንታዊነት ያለውና ድንግል ቄስ መነኮሳትና ለአቅመ አዳም ያልደረሱ ዲያቆናት የሚቀድሱበት በዓመት 2 ጊዜ ያውም ሐምሌ 7 ቀንና ጥቅምት 3 ቀን የሥላሴና የባታ ዓመታዊ ክብረ በዓል ከተለያየ ቦታ የሚመጡ ምዕመናን በድምቀት የሚያከብሩበት ታላቅ ገዳም ነው። የገዳሙ የውስጥ ሁኔታ የሚደረግለት እንክብካቤ በጥሩ ጅምር ላይ ይገኛል። ይህም በሌላው ደብር አናት ላይ ከሚገኝ ነጭ ኖራ መሰል አፈር ተቀብቶ ሲታይ የሚስብ መስህብነት አለው። ገዳሙ አምባ። በዚሁ ገዳም በሚገኝ ክብ መሰል አምባ ላይ የተለያዩ ሁኔታዎች ለማየት ችለናል። እነዚህም አገልግሎት የሚውሉ 5 የውሃ ማጠራቀሚያ ጉድጓዶች፣ አንድ በጣም ትልቅና ጥልቀቱ 4 ሜትር ስፋቱ 20 ሜትር ያለው የሚሆን ክብ መሰል የውሃ ማጠራቀሚያ ኩሬ ይገኛል። ይህም ውሃ የያዘ ሲሆን ውሃውን ሲመለከቱት አረንጓዴ መልክ ይምሰል እንጂ በብርጭቆ ውስጥ ሲያዩት ግን ንጹሕ የጠራ ውሃ መልክ አለው። ይህ የጉድጓድና ኩሬ ውስጥ ውሃ ሲጠጡት የሚጣፍጥና የውስጥ ደዌ በሽታን የሚያላቅቅ ነው። በዚሁ አምባ ላይ የሚኖሩ መነኮሳት ለመጠጥና ለመታጠቢያነት የሚጠቀሙበት ከነዚሁ ጉድጓድና ኩሬ የተለያዩ አገልግሎቶች በመከፋፈል ነው። ከ5ቱ የውሃ ጉድጓዶች አንደኛው የተለየ ሁኔታ ይታይበታል። ይህም የአባ ጊዮርጊስ ሌሎች ጉድጓዶች ኩሬ ባዘጋጁት ጊዜ ለምን ጀምረው እንደተውት ሳይታወቅ በትንሹ ቆፍረው ስለነበር መምህር ጡመ ልሳን የተባሉ በ1403 ዓመተ ምህረት ገደማ ለውሃ ማጠራቀሚያ ብለው ሲቆፍሩት የባሰ ውሃው እየደረቀና
ጉድጓዱም ጥልቀት እየራቀ በመሄዱ አሁን የሚሰጠው ጥቅም ከሌሎች በጣም አነስተኛ ነው። አባ ጊዮርጊስ ከመቤታችን ጋር በምስጢር ያወራል፣ ይመሳጠራል። ለልጅሽ አማልጅኝ ወይ ጸልይልኝ ቅድስት ሆይ ለምኝልን አይደለም፣ እንዲህ ብለሽ ለምኙ ይላል። ሐሳብ ያቀርባል። እኔ አንድ ሁለቱን ልንገራችሁ። በጣም የሚገርመው የአባ ጊዮርጊስንም ትሕትና ለመቤታችን ያለውን ፍቅርም ለእግዚአብሔር ያለውን ክብርም ያሳያል። ለምሳሌ ለልጅሽ እንደዚህ በይው፣ ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? ማረው። ለአንተ እንዴት ይህንን ትቢያ አፈር መቅጣት ምን ያደርግልሃል? በይው ለልጅሽ። በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ደግሞ ይላል አይደለ? መልክአ ሕማማት ላይ በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ኦ ርሩህ ይተበቃሊ ለማኅፀንሽ ፍሬ እንደዚህ በይው። አንተ ርኅሩህ እማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑን ስዕል አይደለ ወይ? በአርአያ በአምሳሌ ሳልከው የሠራው አንተ አይደለ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሰዓሊ የተጠበበበት ላይ ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፈው ይላል። በይው ይላል። ልጅሽ በደሙ የዋጀኝን ልጅሽን እንዲህ በይው ለልጅሽ። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል ብለሽ ንገሪው ለልጅሽ። በደሙ አይደለው የገዛው፣ ለእኔ አይደለው ደሙን ያፈሰሰው። ስለዚህ እንዴት ስጠፋ ዝም ይላል? እባክህ ማረው። እንዴት አትምረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በይው ይላል አባ ጊዮርጊስ። በረከቱን ያሳድርብን። አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እንደዚሁ ሳትመራመር እንደዚሁ ዝም ብለህ ማረኝ በእውነቱ